ቲናና ኤደን በጣም አምርረው ተጣልተዋል ማለት ነው። እንግዲህ ቲናና ኤደን በጣም አምርረው እንዲጣሉ ያደረጋቸው ነገር ምንድን ነው? የሚያገናኛቸው መቼስ ያው ዳኒ ነው፣ ቲናና ኤደንን ማለት ነው። ምክንያቱም ዳኒ የድሮ የኤደን ባል አሁን ደግሞ የቲና ውሽማ ሆኖ እዚህ ቤት መጥቶ እዚህ ጋር ብዙ እንደቆየ የምናውቀው ጉዳይ ነው። አሁን ላይ ግን እንዴት ነው ጥፊ የቀረሽ ዝላይ እንዴት ነው ብቻ በጣም ትልቅ ቀውጢ የሆነ ውጥንቅጥ የሆነ ችግር ተፈጥሮ ነበረ በሁለቱ መካከል። እንግዲህ ቲና ናት ቀጣሪቱ። ቲና ነይ እንገናኝ ብላ ኤደንን ካገኘቻት በኋላ ጥፊ የቀረሽ የሆነ እንዴት ነው ዱላ ቀረሽ ድብድብ ገጥመዋል ማለት ነው። በጣም ኃይለኛ ውጥንቅጥ የሆነ ድብድብ። እንግዲህ የተደባደቡበት ምክንያት ደግሞ ዳኒ ነው እና ዳኒን ተይልኝ ነው የምትለው እንግዲህ ቲና ማለት ነው። ኤደን ደግሞ ኧረ እባክሽ ልተውልሽ እንዴ ተይ እንጂ ምን ማለትሽ ነው በማለት ብዙ ተነጋግረዋል። በዚህ መካከል እንግዲህ ገልጋይ አያሳጣ አባባ ደግሞ መጥተው ቲናን አርፈሽ ተቀመጪ አንቺ ባለጌ ብለው በጣም ነው የተናገሯት። ምክንያቱም አሁን ላይ ኤደንና ዳኒ ፍቅራቸውን እየቀጩ ነው ያሉት። እንግዲህ እነሱ ተጣልተው ነበረ። ምክንያቱም በመሀላቸው ቲና በመሀላቸው ስለገባች ትልቅ ጸብ ነበረ። ይህንንም ጸብ የፈቱት አባባ ናቸው። ስለዚህ አባባን ያስታረቋቸውን ልጆችን ለመበተን የምታደርጊውን ጥረት አሁኑን ማቆም አለብሽ በማለት ቲናን ተናግረዋታልኝ። ከዛ በቀጠለ እንግዲህ ቲና ከዚህ ቤት አልወጣም፣ ማነው ወንዱ ቤቴ ነው፣ እንደውም ዳኒና አንቺ ኤደን የምትባይ ሁለታችሁ እዚህ ቤት ሁለተኛ እንዳትመጡ፣ ቤቴን ለቃችሁ ውጡልኝ በማለት ቀጭን ትዕዛዝ አስተላልፋለች ማለት ነው ቲናዬ። እኔ የሳኩበትን ምክንያት ደግሞ ወደኋላ ነግራቸዋለሁ። ብዙ የሚያስቁሞች ነገሮች አሉ። በነገራችን ላይ አንዳንዴ ድራማውን አይተነው ሲሪየስ ብቻ ሳይሆን የሚያስተምረውንም የሚያስቀውንም መጨበጥ መልካም ነው እና እንግዲህ በቲና ጉዳይ መቼም ዛሬ ብቻ አይደለም ሁሌ ነው የምንስቀው እና እንደው በጣም ነው የምታስቀውና ግን እኔ የሳኩት ምንድን ነው ቀጭን ትዕዛዝ ባስተላለፈችው ጉዳይ ነው። እንግዲህ ቀጭኑ ትዕዛዝ ከቤቴ ውጡልኝ፣ ቤቴ እንዳያችሁ አልፈልግም። ይህንንና አንዳንድ ጠንከር ያሉ ትዕዛዛቶችን አስተላልፋለች ቲና ማለት ነው። ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናላችን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። እንግዲህ ቀጣዩን ክፍል ማለትም ክፍል 46ን ይዤላችሁ መጥቻለሁ። አብራችሁኝ የተቆዩ ዘንድ በአክብሮት ጋብዛለሁ። እንግዲህ በዚህ ክፍል የምንመለከተው በጣም የሚገራርሙ ነገሮችን ነው። እነሱም እንግዲህ ዳኒና ኤደን ማለት ነው በጣም ደስ በሚል ሁኔታ በትልቅ ፕሮግራም ላይ ተጠርተው ነበረ። ዳኒም እንግዲህ ኤደንን አፈቅርሻለሁ የኔ ልዕልት በማለት ቀለበት አስሮላታል ማለት ነው በዚህ ክፍል። ከዛ መቀጠል እንግዲህ ያው በክፍል 45 እንደተመለከት ነው ትሁት እንዳፈቀረች አባባም ሰምተዋልኝ። ዳኒም ኤደንም ሁሉም አውቋል ማለት ነው። ኢቭን ካሊብ ራሱ አውቋል። ስላወቀም ስጦታ ሰጥቷታል፣ ሀብል ማለት ነው። ያንን ሀብል እንግዲህ ወስደሽ ለምታፈቅሪው ሰው ስጪው ነበረ ያላት ካሊብ። እሷም እሺ ብላ ተቀብለዋለች። ነገር ግን ለእኔ ስላልነገርሽኝ በጣም አዝኝብሻለሁ፣ ለምንድን ነው ግን እየደበቅሽ በማለት ካሊብም እንግዲህ ሀሳቡን ገልጾ ነበረ። እሷም አይ ካሊብ እኔ እኮ ስለፈራውክ ነው እንጂ ላለመናገር ፈልጌ አይደለም፣ ደግሞ እነግርሃለሁ ጊዜው ሲደርስ ብላው ነበረ። እና ሀብሉን አደረግሽለት ሰጠሽው በማለት ጠይቋታል። አይ አልሰጠሁትም ግን እሰጠዋለሁ ብላ ነበረ። በዚህ ክፍል ሰጥተዋለች ማለት ነው። እንግዲህ ይህንን ሀብል አንገቱ ላይ አድርጋለታለች ለካሊብ። ካሊብም በጣም ነበር ደስ ያለው። ምክንያቱም የራሴን ለራሴ አሉ እሱ የሰጣት ለምትወደው ሰው እንደተሰጥ ነበረ። ነገር ግን አፈቀረች ሲባል ራሱ ማን ይሆን እድለኛ ትሁት እንድታፈቅረው የሆነ ማን ይሆን እድለኛ ብሎ ነበረ። እንግዲህ እድለኛው እሱ ራሱ ካሊብ ሆኖ ተገኝተዋል ማለት ነው። በሽልማቱም በጣም ነበር ደስ ያለው። ለዚህ ግን ትልቅ አስተዋጽኦ ያደረገችው ማለት ነው ኤዱ ነች። ኤዱ እንግዲህ ዳኒን አንዴ ቆይማ እመጣለሁ ጠብቀኝ በማለት ካሊብን ቀጥራው ነበረ የሆነ ቦታ። ካሊብን መጥቶ ሲያወራት ምን ነበር ያለችው? ካሊብ አንተ ለአንተም ለቤትህን
ማለት በቃ ለአባባም የሚያስብ ጥሩ ሚስት ያስፈልግሃልኝ። እቺ እንደሆነች እንደማትረባ እያያሃት ነው። ስለዚህ ዛሬ ትናንትና አባባን እንደዛ ስታሰቃይ የነበረች አንተንም እንኳን ለማስገደል ቆርጣ የተነሳች ሴት መቼም ነገ ህይወቴን ከእሷ ጋር ቀጥላለሁ አትለኝም መቼም። ስለዚህ በጣም ጥሩ ሚስት ከጎንህ ልትኖር ይገባል ብለዋለች። እሱም አዎ እኮ ኤዱ ልክ ነሽ፣ ነገር ግን ያው እያየሽ አይደለ 80ን አልፈታም ማለት አልቀድም ስላለችኝ እንዴት አድርጌ ሌላ ሴት ማግባት እችላለሁ? አልችልም እኮ ሲላት፣ አይ ችግር የለውም ፍቅር እኮ የሚመሰረተው ትዳር የሚመሰረተው በልብ ነው። ልብ ውስጥ እንደ ትሁት አይነት ጀግና ጥሩ ለቤትህ የምታስብ ሴት ልብ ውስጥ ካስቀመጥክ ልብህ ላይ ትዳርህን ትሰራዋለህ። ትዳር የወረቀት ጉዳይ አይደለም። ወረቀት ትዳርን ሊመሰርት ሊመራ አይችልም ብለዋለች። እውነት ነው። በነገራችን ላይ ፍቅር የሚለካው በወረቀት አይደለም። ትዳር የሚለካው በወረቀት አይደለም። ወረቀት ህጋዊ ማረጋገጫ እንጂ ፍቅርን አይሰጥምና። ስለዚህ ወረቀቱ ምንም ማለት አይደለም። ያንተ ወረቀት እኮ ከተቀደደ ቆየ። ምክንያቱም ቲና የማገጠች ጊዜ ኦልሬዲ ከልብህ ወጥታለች። ስለዚህ ያኔ ነው የቲና እህልዋ ያለቀው እንጂ ዛሬ አይደለም። እና ይህንንም አግባብታ ኤዱዬ ስለመከረችው ካሌብም እሺ ብሎ በመቀበል ታዲያ ምን ላድርግ ምናምን ሲላት፣ አይ በቃ እንደ ትሁት አይነት ሴት ያስፈልግሃል ብላ ትሁት ብለዋለች ማለት ነው። እሱም ቀጥ ብሎ የትም ሳይሄድ ትሁት ጋር ነበር ሄዶ ትሁት ጋር ሄዶ ምን ላግዝሽ ነበረ ያላት ኪሽን ውስጥ። እሷም እንዴ ኧረ አያስፈልግም ጭራሽ ብዬ ኪሽን ስራ ላሰራህ እንዴ አይሆንም፣ ይሄማ አይሆንም ብለዋለች። እና እሱም እንግዲህ ኧረ ተይ ላግዝሽ ሲላት እሷ እምቢ ስትል እሺ ታዲያ ሰጠሽ ውሃ ብሉን ወይስ ምን አደረግሽ ግን ለምን አልነገርሽኝም ብሎ ድጋሜ ሲጠይቃት እሷም አይ አልሰጠሁትም ግን እሰጠዋለሁኝ ካሌብ ይቅርታ ንፋስ መውሰድ እችላለሁ ብላለች። ደንግጣ ማለት ነው። በጣም ነው የደነገጠችው። ምክንያቱም የምታፈቅረው ልጅ ራሱ መጥቶ አሰጪውም ወይ ለፍቅረኛሽ ስጦታውን ሲላት በጣም እውነቷንም ነው። እንደዛ ባትሆን ነበር የሚገርመው። እና እሱም እንግዲህ እሺ ችግር የለውም በቃ ቀኑ ሲደርስ ትነግርኛለች ብሏት ነበረ። በዚህ ክፍል ግን ቀኑ ደረሰና ተፈጸመና ማለትም የፍቅሯን የምትገልጽበት ቀን ደረሰና ነገረችው ማለት ነው። እሺ ሀብሉን ላድርግለት ለሰጠኸኝ ልጅ በማለት እንግዲህ ሀብሉን አንገቱ ላይ አድርጋለት አስደምመዋለች፣ አስገርመዋለች። ትሁትዬ ይህንን ያደረገችው በምክንያት ነው። ምክንያቱም የሆነ ጊዜ አባባም ትሁትን ላጋባ ሲሉት ነበር ለካሌብ። ካሌብም ላይ መጥፎ ነገር አላየችም። ለምን ከተባለ ብዙ ጊዜ የቤት ሰራተኛ ሲባል ብዙ ወንዶች በተለይ የቤት ባለቤት ልጆች ምናምን እንደ ካሌብ ለምሳሌ ብቸኛ ወራሾች ምናምን ዋት ምናምን እንዴት ነው የሚሉት? ለምን ራሳቸውን አንበጣራው ስለሚያዩ ማለት ነው። አይምሯቸው እኮ ትንሽ ነው። አሁን የትሁትን አይምሮ የካሌብ አይሀክልም። የካሌብ እውቀት የትሁትን አያክልም። ትሁት በጣም ነው እንደምናያት በጣም አዋቂ ናትኝ። ግን ብዙ ጊዜ በሰው ቤት ሲሰራ የዛ የቤቱ ባለቤቶች ሰውን ይንቃሉ አይነት ነገር እና ካሌብ እንደዚህ አይነት ነገር አላየችበትም። ፊቱ ላይ ትሁትን ላጋባ ኤደንን ሲል አባባ እሱም እኔ እንጃ አባዬ ነው ያለው። ኢቭን እንኳን ኤደን አላለም ብሎ አልመረጠም። ስለዚህ ትሁት ከምርጫ ከገባሁማ በሚል ወደ ልቧ አስገብታው ኖራ አሁን ላይ እንግዲህ ያው በጣም ደስ ይላል ማፍቀርሽ ተብላ እሱም ደግሞ ፍቅሩን ገልጾላት ተፈቃቅረዋል ማለት ነው። በነገራችን ላይ ፍቅር ጥሩ ነው። ፍቅር ሸጋ ነው። ይቀጥል ይበል ብለናል። ትሁትዬ ይስመርልሽ ብለናል ማለት ነው። እና በጣም ደስ የሚል ጊዜ ነበረ። ኤደንና ዳኒም እንግዲህ ቀለበት አስረዋል ማለት ነው። እንግዲህ እዚህ ጋር ከጨዋታ ውጭ ሆና የተቀመጠችም አለች። እሷም ማነች? ቲና ነች ማለት ነው። ቲና እንግዲህ ከጨዋታ ውጭ ሆናለች። ምክንያቱም ኤደንና ዳኒ ካሌብና ትሁት ጥንድ ሆኑ። ስለዚህ ያው አባባ የቤት አስተዳዳሪ ነው፣ አባት ነው የሁላቸውም። ስለዚህ ቲና እየተቃጠለችው በጣም የተናደደችው ደግሞ አባባ እንግዲህ አንድ ወዳጄ ሆቴል ግብዣ ጋብዞናል እና ወደ ሆቴሉ እንሄዳለን የመጥሪያ ካርድ ተሰጥቷቸዋል ብሎ ሁለተኛው ሞራል ግድያውን ቀጥሎታል ማለት ነው። እሱም እንግዲህ ካርዱን ለካሌብ ለትሁት እንዲሁም ደግሞ ለኤደንና ለዳኒ ተሰጥቷቸዋል። ቲና ዝም ብላለች ማለት ነው እና አልተሰጣትም። እንዴ ምን ነው
እኔስ የቤተሰብ አባል አይደለሁም እንዴ ስትል፣ አይ አንቺ የቤተሰብ አባል አይደለሽ የተባልኩት ደግሞ የቤተሰብ አባልህን ይዘህና ነው። ስለዚህ አንቺ የዚህ ቤት አባል እንደሆንሽ አላቅም ብለዋታል። አባባ ፍቀዋታል። ከመዝገብ ውጭ ሆናለች። አዎ አንዳንዴ ክፋታችን ጥግ ሲደርስ በጣም ጠማማ ስንሆን ለሰው የዚህን ያክል ስንጣመም የዚህን ያክል ጉድጓድ ስንቆፍር ሰውን ለመቅበር ጉድጓድ ስትቆፍር አርቃ አትቆፍረው የሚወድቅበት አይታወቅምና የሚገባበት አይታወቅምና ይባላል። ምክንያቱም ቆፋሪውም ሊገባ ይችላል። አሁን ላይ ቲና እየገጠማት ያለው ያን ነው። ቲና አሁን ላይ ያ የቆፈረችው ጉድጓድ ማለትም አባባ ልትገድል ነበረ፣ አልሞቱም። እንደውም እሷን ግን ካሌብ ሊገላት ሲል አባባ ተረፏት። ሁለተኛ ደግሞ አባባንም ልትገድል ተነስታ ነበረ፣ እሱንም መግደል አልቻለችም። እና አልሞት ባይ ተጋዳይ ሆና እስካሁንም ድረስ ግን እገላለሁ እያለች ትገኛለች። ቆይ ባልሰራላችሁ፣ ቆይ አለቃችሁ ፉከራዋ ነው። እንደገና ኤደንንና ትሁትን ደግሞ ቆይ ዋጋችሁን እሰጣችኋለሁ ብላችኋለች። በዚህ ላይ ግን ኤደን ምንድነው ያለቻት? የኛን ዋጋ አንቺ አታውቂውም፣ ምክንያቱም እኛ እንዳንቺ ርካሽ ስላልሆነን ብላ በጣም ነው ሞራሏን የነካችው። እንግዲህ አሁን ላይ ቲና በጣም ተሸንፋለች። ነገር ግን ካሌብ እና ዳኒ በጣም ፈርተው ነበር። ማለትም አለቃችሁም እንደዚህ በሞራኔማ ተጫውታችሁ እኔ አልፋታችሁም ስላለች ሁለቱ ፈርተው አይ አባዬ ይሄንን ነገር ማስተካከል አለብን፣ እሷ እንደሆነች የክፋት ቤት ናትኝ፣ ክፋት አያልቅባትም፣ ደግሞ ሌላ ጦስ ነው የምታመጣው ብለዋለኝ ካሌብ። ዳኒም ተቀብሎ አዎ አባዬ እሷ እንደሆነች ክፋት ስጨርስ ሌላ ክፋት ነው የምትጨምረው፣ ስለዚህ መጠንቀቅ አለብን ብለዋልኝ። ኤደንም ሲካ አዎ አባዬ መጠንቀቅ ይኖርብናል ብለዋል። ኤደንም ትሁትም አባባ ግን አታስቡ ልጆቼ፣ ጭንቀታችሁ ይገባኛል፣ ልክ ናችሁ፣ እሷ እንደሆነች ከተንኮል ወደ ኋላ አትልም። ነገር ግን እኔ አሁን ላይ ቤቴን እቆጣጠራለሁ፣ ቤቴን እየጠበቅኩ ነው። ቤቱን ሙሉ ቤት በየክፍሉ ድብቅ ካሜራ አስቀምጫለሁ። ስለዚህ ምንም ነገር ማድረግ አትችልም፣ በስልኬ እቆጣጠራታለሁ ብለዋል ማለት ነው። ይሄ በጣም ጥሩ ነገር ነው። ለዚህም ነው እንግዲህ ኤደንም እንዲ አባዬ የዚህን ያክል ርቀት ሂደ በጣም ጥሩ ነው፣ ግን እኮ ደከምክ ብላ አዝናለታለች። እንግዲህ በጣም የሚያሳዝነው ነገር ቲና ግን ለማሾፍ እየሞከረች ነው። እስቲ አባዬ አንተ እኮ ይቅር ትላለህ አይደል እንዴ? ይቅር ታርግልኝ፣ አዎ አጥፍቻለሁ እያለች እየተቅለሰለሰች ነበረ። ሰሚ የለሽም አዳማጭ የለሽም ተብላለች ማለት ነው። በጣም ነው የሚገርመው የሚያሳዝነው። እንደዚህ ከመባል ይሰውረን በእውነቱ። ከማለት ውጭ ሌላ ምን ይባላል? እንግዲህ የቲና መጨረሻ ምን ሊሆን ይችላል ሲባል ከዚህ ቤት እያስወጧታል። ይሄ ነው መጨረሻዋ ሊሆን የሚችለው። ካሌብ ደግሞ ሳትወድ በግዱ ትፈታለች። ካሌብ ፍቺኝ እያላት ነው፣ እሷ ደግሞ እምቢ ብላ ገግማለች። ሳትወድ በግድ ግን ትፈታለች። ምክንያቱም አባባ ከኋላ እየተከተሉ ሞራሏን ካወረዷት በኋላ ራቁቷን እንደቀረች ሲገባት ካሌብንም በቃ እንፋታ ትላለች በራሷ ጊዜ። ከዚህ ቤት ከጨዋታ ውጭ ትሆናለች። ዳኒ በዚህ ቤት ላይ ታሪክ እንዲኖረው አልፈልግም፣ እንዳይኖረው ማድረግ አለብኝ ያለችዋ የእሷ ታሪክ ይሰረዛል ማለት ነው በዚህ ቤት ላይ ያላት እና ይሄን ይመስል ነበረ። ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።